እንዴ ለምንድነው የምታፈጭብኝ? ይቅርታ ለልዬ፣ በጣም ነው የምጠላሽ። በቃ ተይኝ፣ ከህይወቴ ውጭልኝ። ለልዬ አሁን ስለረሳሽ ነው እንጂ እኮ በጣም የምትወጂኝ ጓደኛሽ ነኝ። ምንም ሆኜ ጉዳይ አይደለም። እሺ ይኸውልሽ፣ ልታታልኝ የሞከርሽ ከሆነ አሁን ኤላዬ ሊመጣ ስለሆነ ጉድሽ ነው። ኤላ ከየት ነው የሚመጣው? ደግሞ እሱ ክዶሽ እንደሄደ ረስተሽው ነው? ማነው ትቶኝ ሄደው? አንቺ ማን ላከሽ? ችግርሽ ምንድነው? እኔ ደስተኛ እንደሆነ አትፈልጊም? ለልዬ ወደ ራስሽ ተመለሽ። እያደረግሽ ያለሽው ነገር ትክክል አይደለም። እስኪ ራስሽን ተመልከችው። ልክ ይሁንሽ መስሎ ነው እንደሚሰማሽ፣ ግን ደግሞ እውነታው እኛ ሁላችንም ልክ አይደለንም። እሺ ይሄንን አምነሽ መቀበል አለብሽ። አንቺ ማን ስለሆንሽ ነው የኔ ልክ አለመሆን የሚታይሽ? ለነገሩ ስትታይ ምቀኛ ነው የምትመስል። እኔ ምቀኛ? ታዲያስ? ለልዬ እባክሽ ወደ ራስሽ ተመለሽ። ይሄ እኮ ለአንቺ በፍጹም አይገባሽም ጓደኛዬ። ጓደኛዬ? እሺ በቃ የኔ ጓደኛ ኤላዬ ላስተዋውቅሽ። ኤላዬ ጥሪዋ ዘርቤልኝ በቃ አጠገቤ ላይሽ አልፈልግም። አይደል ኤላዬ? እንዴት ነሽ? ባብሬ እኮ ነግሮኝ ነበር መድኃኒቱን ስትወስድ የባሰባት እንደሆነ። አዎ ዶክተር፣ እባክህ ለለሊ የሆነ ነገር አድርግላት። እሺ አደይ፣ የምችለውን አደርጋለሁ። ኤላዬ አስወጣት። አደይ? አዎ ላያት አልፈልግም። እንዴ አደይ እኮ በጣም ጥሩ ጓደኛሽ ነች። እሷን ማስታወስ ካልቻልሽማ በቃ ከእኔም ጋር እንጣላለን። እሺ በቃ ስለሷ በኋላ ትነግረኛለህ። አሁን ግን በቃ ስልችት ነው ያለችኝ፣ አስወጣልኝ። አደይ በቃ ውጭ ጠብቂ። ለሊ ግን ለምንድን ነው መድኃኒት ስትወስድ እንደዚህ የምትሆነው? አዎ አደይ ልክ ነበርሽ። የለሊ መድኃኒት ተቀይሯል። ምን? አደይ ለሊ እንደዚህ ሆነችው መድኃኒቷ ስለተቀየረ። ታዲያ አሁን እንዴት አወቅ? እስካሁን ለሊ ስትወስድ የነበረው መድኃኒት ተመሳሳይ ምርት እንጂ የሚያሽላት መድኃኒት አልነበረም። ታዲያ ቆይ ለሊ እንደዚህ የሆነችው በእናንተ የተሳሳተ መድኃኒት ነው? አዎ አደይ እንደዛ ነው። እንዴት እንደዚህ አይነት ተሳሳታለህ? ሁሉም ነገር ያደረገችው ቤዛ ነች። እኔም የሚያየት ነገር የለም። ዶክተር እርግጠኛ ነህ? አዎ አደይ እርግጠኛ ነኝ። የናየሽ አደይ ባብሬ እንደነገረኝ እኔም እንዳየሁት መድኃኒት ስትወስድ መረጋጋት ሲገባት እሷ ግን በጣም የተረበሸች ነበር። ስለዚህ ሌላ መድኃኒት ይዤ መጥቼ ነበር። እሱን ሰጥቻት ልዩነቱን አይቼዋለሁ። መጀመሪያ እንዴት ሳታጣራ ሰጣት? ዶክተር እንዴት በዚህ ልክ ግድ የለሽ ትሆናለህ? አደይ በጣም ይቅርታ፣ መቅጣት ያለብኝ ቅጣት እቀጣለሁ። ግን ደግሞ መድኃኒቶቹ ተመሳሳይ ስለነበሩ እንደዚያ ነገር ይፈጠራል ብዬ እኔ ከነጭራሹ አላሰብኩም። ወይኔ ጓደኛዬ። አደይ እባክሽ ተረጋጊ እና ደግሞ እባክሽ ይህን ሚስጥር ለማንም ሰው አትናገሪ። ለሆስፒታላችን ጥሩ አይሆንም። ስለ ሆስፒታል አይመለከተኝም። ማድረግ ያለብን ነገር ሁሉ አድርገህ ለሊ ወደ ጤኗ ትመልሳታለህ። እንደዛ ማድረግ የማትችል ከሆነ ግን እከሳቸዋለሁ። ለሊ እንደዚህ ሆና ማየት አልችልም። አደይ በጣም ትንሽ ጊዜ ብቻ አስችል። ቤዛና ወንድሟን የሚገባቸው ቦታ ላይ ያስቀምጣቸዋለሁ። እርግጠኛ ነህ? አዎ አደይ ትንሽ ጊዜ ብቻ አስችል። እሺ እጠብቃለሁ። ግን እያንዳንዱ ለሊ ላይ ላደረጉት ነገር በሙሉ ሊቀጡ ይገባል። እሱ ልክ ነሽ። አዎ አደይ እኔም በዛ መንገድ አምናለሁ። ግን ደግሞ በራሴ መንገድ እቀጣቸዋለሁ። እሺ እጠብቃለሁ። በቃ አደይ ወደ ሆስፒታል ልመለስ። ከፈለግሽን ግን አለሁ። እሺ ምን ነው ዶክተር? አደይ ስለተመለሽና ስላገኘሁሽ በጣም ደስተኛ ነኝ። ደስ ብሎኛል። አመሰግናለሁ። እሺ አደይ። ቤዛ እስከ ዛሬ ድረስ ስትሰራው የነበረውን ተንኮል ዶክተሩ በስተመጨረሻ ሰዓት ደርሶበታል። ታዲያ በዚህ ደስ ያላችሁ ካላችሁ ቪዲዮን ላይክ እያደረጋችሁት ብዛታችሁን አሳዩኝ። የመጨረሻው አደይና ዶክተሩ የተፋጠጡበት አንድ ነገር አለ። አደይ መጀመሪያውኑ ቤዛ እዛ ቤት ውስጥ መስራት እንደጀመረች ካወቀች ሰዓት አንስቶ ለዶክተሩ ስትነግረው እንደነበረው እሷ እዚህ ሰራች ማለት ከዚህ በፊት ምን እንደምትሰራ አታውቅምን ወይ? እሷ ተንኮለኛና ነገሮችን እንዳለ ሆን ብላ ነው የምታረገው። እዚህም ደግሞ ያለ ምክንያት አልገባችም። አሁን ላይ ለሊ እዚህ እየታከመች እንደሆነ ስላወቀች ነው ቀድማውኑ እዚህ የገባችው። ለምን ፈቀድክላት እያለች እሱ ላይ ስትናደድበት ነበረ። ዶክተሩ ግን በሰዓቱ የቤዛን ትክክለኛ ተንኮል የሚያውቀው ነገር አልነበረም። ስራዋን በአግባቧ እየሰራች ነው ብሎ ነው የሚያስበው። ለሊ ላይም የደረሰው ነገር እንዳለ ግራ እየገባው በምን ምክንያት ነው እንደዚህ ልትሆን የቻለችው እያለ ጭንቀት ይዞት ነበረ። ዶክተሩ እንደዛ እያለ ግን ለሊ ላይ ምንም አይነት ነገር ባይደርስባት ብሎ ቢያስብም አደይ ከመጣች በኋላ ቤዛ ላይ ሁሉም ሰዎች ለምንድን ነው እሷ ተንኮለኛ እንደሆነችና ከዚህ በፊት የምትሰራቸው ስራዎችን እንዳለ እያስታወሱ የሚወቅሷት። እሷን ቤዛን አስጠርቶ ሊያወራት ይፈልግና ቤዛን ቢሮ ድረስ ይጠራታል። ከቤዛ ጋርም እንግዲህ መስቀለኛ ጥያቄ እየጠየቃት ነበረ። ለምንድን ነው እንዳለ ሰዎች እዚህ የሚመጡት እንዳለ የሚያውቁሽ? ከዚህ በፊት ተንኮለኛ እንደሆንሽና ይባስም ብሎ ብዙ ወንጀሎችን እንደሰራሽ ይነግሩኛል።
አንቺ ግን እንደዛ ብለሽ አልነበረ እኔ ጋር የመጣሽው። ያ ማለት አሁን ትክክለኛ ማንነትሽን ደብቀሽ በምስኪን ቀርበሽኝ እንዳይሆን ብሎ ይጠይቃታል። ቤዛም ደግሞ ሳትደናገጥ ነበር መልስ የሰጠችው። በፊት ልክ ነው፣ ብዙ ነገሮችን አጣልተውናል። ከሌሊያ ከልጅነት ጀምሮ ጓደኛሞች ነበርን። እየተጣላንም እያደግንም አንድ ላይ ነበርን። ታዲያ ያ ነገራችን አድጎ አሁንም እንደዛው ናት ብለው ስለሚያስቡኝ ነው እኔ ቤዛ ተቀይሬያለሁ። ልጅ እያለን ለጨዋታ ያክል ነበር የምንጣለው ብላ ነበረ። አደይ ግን ሌላ አንድ የነገረችው ለዶክተሩ ነበረ። እሱም ቢሆን እዛ አንድ ቤተሰብ ውስጥ ወንድምና እህትን መርዛለች የሚለው። ያንንም ደግሞ ሲጠይቃት እሷ ነገሮችን በመሸፋፈንና አሁን ላይ እነዚህን ነገሮች ማድረግ እንደማትችል ይህም ደግሞ መፈጠር እንደሌለበት ስራዋንም እንደምታጣ እየነገረችው ነበረ። ዶክተሩ ግን ይህንን ነገር ሳይጠይቃት በፊት ቤዛ ምን ደረጃ ላይ እንደነበረች ቤዛ በመጀመሪያ ደረጃ ሙሉ እዛ ጋር ያሉትን እንዳለ እነዛን መድኃኒቶች ቀይራቸዋለች። የቀየራቻቸውንም ወንድሟ ሄዶ በስነ ስርዓት እንዲሸጣቸውና ገንዘቡን ቶሎ ይዞ እንዲመጣ ከዚህ ቦታ መጥፋት እንዳለባቸውም ጭምር ተናግራለች። ከዛ በፊት ግን ትልቁ ነገር ያወቀችው እሷ ይሄ ዶክተር መታሰሩ የማይቀረው ብዙ መድኃኒቶችን ስለቀየረ እኔም አብሬ መታሰር ስለሌለብኝ ከዛ ሐኪም ቤት ልወጣ ስለሆነ ገንዘቡን ቶሎ ፈልገ ይዛና ብላው ነበረ። እሱም እንደታሰበው ግን አልነበረም። ወንድሟ እንደዛው በሌላ ሰው ተታሏል። እነዛን መድኃኒቶች የሚፈልግ ሰው እንደወሰደና ከዛ በኋላ ተጨማሪ መድኃኒት እስካላመጣ ድረስ መልሶ ገንዘቡን እንደማያገኝ ሲነገረው ያኔ ይገባዋል እንደተሸወደ ማለት ነው። ዶክተሩ በዚህ መሃል ላይ ታዲያ ከአደይ ጋር የሚያደርገውን አለመግባባትና ነገሮች እሷ እየተመላለሰች እየጠየቀችው እንደሆነ ሲገባው በጣም እንደወደዳትና ተጨማሪ ምክንያቶች እንደሚፈልግ ይናገረዋል። ዶክተሩ የሚፈልገው በዛም አለ በዚህ ለመጥፎም ቢሆን ለክፉም ነገር ቢሆንም ለደስታም ብቻ አደይ መታ እሱን እንድትጠይቀውና የሆነ መሃላቸው እንዲያገናኛቸው የሚፈልገው ነገር እስከተፈጠረ ድረስ እሱ ችግር የለበትም። ለዛም ነበረ አደይን ቃል ይገባላታል። አደይን ብትሆን የነገረችው አንድ ነገር አለ። በጊዜ ማስተካከል የምትችለውን ነገር ካላስተካከልክ እና ለሊ ቶሎ ብሎ ማይሻላት ከሆነና እንደዚሁ የምትቀጥል ከሆነ እና እዚህ ያለውን ሐኪም ቤትህን እንዳለ ሙሉ ለሙሉ ከስና እናንተ እስር ቤት የምትገቡ ይሆናል። እሱ ግን በምላሹ የጠየቃት አንድ ነገር አለ። የተወሰነ ጊዜ ሲጭኝ ሁሉንም ነገር አስተካክለዋለሁ። የለሊን ጉዳይም ቢሆን ለኔ ታዩ። አሁን ላይ መድኃኒቶቿ እየተቀየሩባት እንደሆነ ቅርብ ጊዜ ስለሆነ የደረስኩበት ትክክለኛ መድኃኒቷን መውሰድ ስትጀምር ገና የመጀመሪያው ጊዜ ለውጥ እንዳየውባትም አሳይታለች። በዚህ ጉዳይ ላይ ቶሎ የሚስተካከሉ ይመስሉኛል ሁሉም ነገሮች። በዚህ መሃል ግን የኔን አደጋ ላይ የሚጥል ነገር ባታረጊ ደስ ይለኛል ይላታል። አደይ ግን በነገሩ ትስማማለች። ቤዛ በበኩሏ ከዛ ቤት የምትወጣበትን የመጨረሻ ቀን እንኳን ወንድሟ እንዳልተሳካለትና እንደውም ገንዘቡን እስከ መጨረሻው ማግኘት እንደማይችል ስትረዳ በጣም ትናደዳለች። ያኔ ነበረ ታዲያ ከትክክለኛው ገዢው ጋር ተገናኝታ ልታወራ ስትል እንደውም ሰውየው ከዚህ እንድትጠፋና እንደውም ተመላልሳ የምትጠይቀው ከሆነ እሷ ላይ አደጋ እንደሚደርስባት ይናገራል። እሱ ልጅ ግን መጀመሪያውኑ ትክክለኛ ሻጩን እንጂ የሚፈልገው መሃላቸው ላይ ያለውን ወንድሟን አልወደደውም። ለዛም ነበረ ፊት ለፊቷ እንድትመጣ ይፈልግላት። በዛ ሰዓት ግን ዶክተሩ ተከታትሎ ይደርስባታል። አሁን እሷ በጣም ተፈላጊና ይህን ሁሉ ጥፋት ያጠፋችው እሷ እንደሆነች ወይንም ቤዛ እንደሆነች ስለሚያውቅ ወዲያውኑ ይዟት ሄድና ለፖሊስም ሳይናገር እሷን መስጠት ስለማይችል ፖሊስ ጣቢያ የምትሰራበትን ሐኪም ቤት ሙሉ ስለሚዘጉት እሷን ይዞ ለብቻ እንደሚቀጣጥም ጭምር ለአደይ ተናግሯል። ሌላኛው እንግዲህ ወደ ሀገር ቤት ጉዳዩ ስንመለስ የአደይ እህት በዚህ በኩል ከእናቷ ጋር ንግግራቸውን ጀምረዋል። የአደይ እህት እየተናገረች ያለችው ለእህቷ ሰርጓን አትከልኪው፣ እኔ ምንም የምጎዳው ነገር የለም፣ ችዬው መኖር እችላለሁ፣ እንደውም እየረሳሁት ስለሆነ እሷን ግን በእኔ ምክንያት እንድትጎዳ ስለማልፈልግ ሰርጉን ፍቀጅላት ብላ እየጠየቀቻት ነው ያለችው። እናትየው ግን አሁን ምንም አይነት ነገር ማድረግ አልፈልግም፣ እሷም ቢሆን ለጊዜው ሰርጉን መተው ይኖርባታል። ይህንን ስል ታዲያ አንቺ እንዳትጎጂ እንጂ ማንኛውም ነገር አንቺ ላይ የሚደርስብሽን ነገር ለሷ እሺ ብዬ መፈቅድላት አይሆንም አለች አደይ። እዚህኛው ቦታ ላይ ደግሞ ያው ዴቭ ከእናቱ ትክክለኛ ተደውሎለት ይሄ ሰርግ ለምን እንደተቋረጠና ምን ማድረግ እንዳለበት እየተጠየቀ ነው ያለው። እንደውም ወደ ቤቱ እንዲመለስና ከሱ ጋር መነጋገር እንደምትፈልግ እየተነገረው ነው። ፍቅር በዚህ ሁኔታ ላይ በጣም ደስተኛ ነች። ሰርጉ ተቋርጦላታል። እንደውም በዚህ አጋጣሚ እየጠየቀችው ያለችው ነገር ቢኖር እሷ ይህንን ነገር ማሸሽ ስለምትፈልግ ነው እንጂ አትጠብቃት። እናትህ ደግሞ እንድታገባ እንጂ ግዴታ ደግሞ ማግባት ካለብህ አደይ እኮ መሆን የለባትም። እናትህን ማስደሰት የምትችለው ማንኛውም ያገኘኸውን ካገባህ ነው ብላ የራሷን ሴታፕ እያመቻቸች ነበረ። ፍቅር በዚህ ሁኔታ ላይ እድለኛ ናት ብላችሁ ታስባላችሁ ወይ?
የራሳችሁን ሐሳብ ኮሜንት ላይ ያስቀመጣችሁልኝ በዚሁ አጋጣሚ የግል ስራዬን አስተዋውቃችኋለሁኝ። አብራችሁን ቆዩ። የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት፣ ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላሉ። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላሉ። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ እዛው አዲስ አበባ
ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደማኛ ተሚና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።